በትግራይ ህወሓትን የሚነቀንቅ ዘመቻ ተከፈተ። ዘመቻው ህወሓት በርካታ የሰው ኃይል በመጠቀም ሊከፍት ላሰበው ጦርነት ትልቅ እንቅፋት ፈጥሮበታል። ዘመቻውን የተመለከተ አንድ ዘገባ ከወደ ትግራይ ወጥቷል። የትግራይ ኢሊቶች፣ ምሁራንና እናቶች ጦርነት በቃን የሚል ዘመቻ በማህበራዊ ሚዲያ ላይ እያደረጉ ይገኛሉ። እንደ ፕሮፌሰር ጌታቸው አሰፋ፣ አሉላ ሰለሞን ያሉ የክልሉ ፖለቲከኞች ይህ ጦርነት የኛ አይደለም፣ በህወሓት ስሁት ስሌት መሞት በቃን የሚሉ መልእክቶችም በስፋት ሲሰራጩ ለመመልከት ተችሏል። በተመሳሳይ የትግራይ እናቶች ልጆቻችንን ለጦርነት አንሰጥም፣ ወልደን ለጦርነት እስከመቼ የሚል ጥያቄ በስብሰባ አዳራሾች ውስጥ ሲያነሱ ታይተዋል። በተመሳሳይ የትግራይ ምሁራንና ባለሙያዎች ማህበር ከቀናት በፊት ባወጣው አስቸኳይ መግለጫ የትግራይ ህዝብ ዋናው ፍላጎት ሰላምና ሰላም ብቻ ነው ብሏል። ከጫፍ እስከ ጫፍ ያለው የትግራይ ህዝብና ጦርነትና የጦርነት ወሬ መስማት አይፈልግም ያለው ማህበሩ ህወሓትና አንዳንድ የጦር ጀነራሎች የፕሪቶሪያ የተኩስ አቁም ስምምነትን መሰረት በማድረግ ነገሮች በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦር ዝግጅት እያደረጉ ነው ብሏል።